ካለንበት ሁኔታ ህይወትና አንዳንድ ነገሮች አንፃር በጣም ብዙዎቻችን እንጨነቃለን እና ከዚህ ጭንቀት የምንወጣበት ሁለት መንገድ ላካፍላችሁ። በመጀመሪያ ደረጃ ሁሉን ነገር አሳልፎ ለእግዚአብሔር መስጠት። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ሸክማችሁ የከበዳችሁ ወደ እኔ ኑ እኔ ያሳርፋችኋለሁ እና እንጂ ከበደን አይደል እንሂድ እሱ ጋር በእውነት እሱ ያሳርፈናል። ስለዚህ ሁሉ ነገር አሳልፎ ለእሱ መስጠት። ሲቀጥል ደግሞ እኛ ሰዎች መቼስ አይምሯችን የተሰጠን እንድናስብበት ነው አይደለ? ኢንስቴድ ኦፍ የሆነ የሚያሳስበን የሚያስጨንቀን ነገር በህይወታችን ውስጥ ሲመጣ ከመጨነቅና ጊዜያችንን ከማጥፋት በላይ ለምንድን ይሄ ነገር የመጣው እግዚአብሔር አምላኩ አቤቱ ካንተ ጋር ይሄን ነገር እችላለሁ ብለን እንዴት ነው መፍትሄ የማገኘው ብሎ ደግሞ ማሰብ የተሰጠንን አይምሮ እንደ ራስ ቅል እንደ ጌጥ ወይም ጭንቅላታችንን ሼፕ አድርጎ እንዲያስቀምጥልን ብቻ መጠቀም ሳይሆን መጠቀም አለብን በትክክለኛው መንገድና ባይ ዘ ዌይ የአቋራጭ መንገድ አድራቂ አይደለም። ለማሰብ መሞከር ነገሮችን ለማመዛዘን መሞከርና አቋራጭ መንገድ መጠቀምም ይለያያል እና በፍጹም አቋራጭ መንገድ እንዳታዩ ለእግዚአብሔር አሳልፋችሁ ስጡ። የተሰጣችሁን ጭንቅላት ተጠቅማችሁ አስባችሁ መፍትሄውን ከእግዚአብሔር በታች ለማድረግ ለመስራት ለመፈለግ ሞክሩ። አለቀ። ይህን ነገር ስናገር ለራሴ ነው። እሺ የሚወዱት አያስፈልግም። ማናችንም በተለያየ መንገድ ህይወታችን ያስጨንቀናል። ነገር ግን always remember አያስፈልግም እና በፍጹም እንዳትጨነቁ